በ2023 ነበር ሰዎች በዚህ ጉዳይ በኢንተርኔት የተሳለቁት። በተቃራኒው ዜናው የዓለምን ትኩረት የሳበ ነበር። To find the missing dive vessel. But the US Coast Guard is not letting up. Explosive new details from በሰዓቱም ሐሚሽ ሃርዲንግ ጀብደኛውና እንግሊዛዊ ቢሊየነር ሻይዛድ ዳውድ ፓኪስታን እንግሊዛዊ ነጋዴና ቢሊየነር ከና 19 ዓመት ልጁ ሱሌማን ዳውድ ፖል ሄነሪ ፈረንሳዩ የታይታኒክ ኤክስፐርትና የቀድሞ የባህር ኃይል ሹፌር በስተመጨረሻም ስቶክተን ረሽ የኦሽን ጌት መስራችና ዋና ስራ አስፈጻሚ በሰዓቱም ኦሽን ጌት ተብላ ተጠራ የነበረውን ሰርጓጅ መርከብ ያብረር የነበረ ሁሉም አንድ ላይ በቅጽበት ከ12000 ጫማ ከባህር በታች ይሰወራሉ። ሰውየው ስቶክተን ረሽ ተብሎ የሚጠራ ስቶክተንም ፓይለት ኢንጂነርም የነበረ ሲሆን የልጅነት ህልሙ ግን ዓለምን መዞር ነበር። አንድ ቀን እድሜው 42 ሲደርስ በህይወቱ ሙሉ ሲመኘው የነበረውን ለማድረግ ወሰነ። ስቶክተንም ጉዞውን መጀመር የፈለገው በውሃ ውስጥ ሲሆን ለዚህም ሲባል የግል የውሃ ውስጥ ሰርጓጅ መርከብ ለመከራየት ይወስናል። ነገር ግን ስቶክተን ክራይ በሚፈልግበት ጊዜ አንድ የሚያስደነግጥ እውነትን ይረዳል። እውነታውን በሰዓቱ በጣት የሚቆጠሩ ግለሰቦች ብቻ ነበሩ ያከራዩ የነበሩት። ለጥቂት ጊዜ በዚህ ጉዳይ ላይ ምርምር ካደረገ በኋላ ትንሽም አስብ አድርጎ እኔ ራሴው የግል ሰርጓጅ መርከብ እሰራለሁ ብሎ ይወስናል። እሰራለሁ ብሎ መወሰን ብቻ ሳይሆን ለሰዎች ማከራየት እችላለሁ ብሎ ያቅዳል። ጊዜ ፈቅዶለት ተሳክቶለት በ2009 ዓመተ ምህረት ስቶክተን ረሽ ኦሽን ጌት የሚባል ካምፓኒን ይመሰርታል። የራሱ የግሉ የሆነ ካምፓኒ። Hi, my name is Stockton Rush. I'm the CEO and founder of OceanGate. ህልሙም የባህር ጉብኝትን ለሳይንቲስቶች ብቻ ሳይሆን ለሰው ልጆች ሁሉ እንዲቻል ማድረግ ነው። ከፍተኛ ፍላጎቱም በውሃ ውስጥ ልትጓዝ የምትችልን ሰርጓጅ መርከብ በመስራት ሰዎችን ባህርን እንዲጎበኙ ማድረግ ብቻ ሳይሆን በሚሰበስበውን ገንዘብ ቀጣዩ ቢሊየነር መሆን ነው። በ2016ም ስቶክተንና ካምፓኒው ኦሽን ጌት ሰዎችን በባህር ውስጥ ማጓጓዝ ይጀምራሉ። ስቶክተንም እንደተሳካለት ማሰብ ይጀምራል። ይህም ለስቶክተን በቂ አልነበረም። ስቶክተንም ከዚህ የተሻለ ትልቅና አደገኛ ነገር ያስባል። ይህም ከዚህ በፊት ማንም ድርሽ ብሎበት የማያውቀው እጅግ ጥልቅ ወደ ሆነው ከተሳካለትም ሰዎች ሁሉ ፊታቸውን ወደ ኦሽን ጌት ያማትራሉ ብሎ ወዳመነው ቦታ በአትላንቲክ ውቅያኖስ ውስጥ በ1900 ዓመተ ምህረት የሰጠመችውና በ4000 ሜትር ከባህር በታች ስባሪዋ የሚገኘውን የታዋቂዋን ታይታኒክ መርከብን ማስጎብኘት ነው። ለዚህም ሁሉም የመርከቧን አካል ለመስራት ውድ ስለምትሆንበት የምትሰራው መርከብ ርካሽ እንድትሆን ይወስናል። ቀጣዩ ቢሊየነር ፈጣሪ የመሆን ከፍተኛ ጉጉት ያደረበት ስቶክተን ረሽ መርከቡን መስራት ይጀምራል። ወጪውንም ለመቀነስ ከዚህ በፊት ከተሰሩ መርከቦች ውስጥ ገሚሱን አካል በመጠቀም ሰርቶም ይጨርሳል። የመርከቧንም ስም ታይታን ብሎ ይሰይማል። በትልቀቷ መኪና የሚያክል የቱሪዝም ሰርጓጅ መርከብ ሰርቶ ከጨረሰ በኋላ ግን ቁጥራቸው ቀላል የማይባሉ ሰዎች ከደህንነት አንጻር ትችትን በጊዜው ነበር ያቀረቡበት። ለዚህም አንደኛው ትችት ታሪክ ለመጀመሪያ ጊዜ ባይሆንም የቪዲዮ ጌም መቆጣጠሪያ የመርከቧ አካል አድርጎ በመጠቀሙ ነበር። From Camper World, we run the whole thing with this game controller. Come on! ነገር ግን ስቶክተን ትችቶችን ወደ ጎን በማለት ለመጀመሪያ ጊዜ ሰው አልባ የሱ ሰራሽ የሆነችውን ታይታንን ባህር ላይ ይሞክራል። ታይታንም ሙከራውን በማለፏ ስቶክተን እጅግ በጣም ይደሰታል። ቢሊየነር ፈጣሪ የመሆን ህልሙንም እንደሚያሳካ ያምናል። ከዚህም በላይ ቱሪስቶችን በአትላንቲክ ውቅያኖስ ውስጥ ከ4000 ሜትር ከባህር በታች የምትገኘውን ዝነኛውን የታይታኒክ መርከብን አስጎበኛለሁ ብሎ ያስባል። ታይታን ተሰርታ ካለቀች በኋላ ግን ከራሱ ከኦሽን ጌት ሰራተኞች ውስጥ ስቶክተን ረሽን ተቃውሞ ይገጥመዋል። በተለይ ዴቪድ ተብሎ የሚጠራው ሰራተኛ ታይታን ስራዋን እንዳትጀምር ከፍተኛ ተቃውሞ ያሳያል። የታይታን አንደኛው ክፍል ችግር አለበት በማለት ጉዳዩንም ኦሽን ጌት ላሉት ሰራተኞች ካሳወቀ በኋላ ከዋና ስራ አስፈጻሚው ጨምሮ ከቦርዱ ጋር ይወያያል። መርከቢቱም ጠንካራ እንዳልሆነች ሽንጡን ገትሮ ተከራክሯል። ከዚህም በተጨማሪ ታይታን ተመርምራ ከመንግስት የደህንነት ሰርቲፊኬት ማግኘት አለባት በማለት ይናገራል። ሆኖም ግን ይህ የዴቪድ ፍራቻ በካምፓኒው ባለቤትና የካምፓኒው ሲኢኦ በሆነው ስቶክተን ተቀባይነት አላገኘም ነበር። በተቃራኒው ከመንግስት የደህንነት ማረጋገጫ ማግኘት አስፈላጊ አይደለም፣ ስህተቶች የሚከሰቱት አሽከርካሪው በሚሰራው ስህተት እንጂ በመርከቡ ጥንካሬ አይደለም ሲልም ተከላከለ። ተጨማሪ ምርመራ አያስፈልግም ሲል ለአንድና ለመጨረሻ ጊዜ ለጉዳዩ እልባት ሰጠ። ከዚህ ሲያልፍም ተቃዋሚ ዴቪድ ላይ ስቶክተን ስለተናደደበት ከስራ ያባረዋል። ዴቪድ ከተባረረ በኋላ ስቶክተን ያለምንም ተቀናቃኝ ታይታንን መሞከር ይጀምራል። በዚህም መሰረት ታይታንን ከሰው ጋር መሞከር አለባት ብሎ ስለወሰነ ራሱ እየሾፈረ ሙከራ ያደርጋል። ታይታንም ተፈትና ያለምንም ችግር ታልፋለች። ነገር ግን በሌላ የሙከራ ጊዜ
ስቶክተንም ጥልቅ ባህር ውስጥ እያለ ከድጋፍ ሰጪዎች ጋር የነበረው ማንኛውም ግንኙነት ይቋረጣል። ስቶክተን ግን የፈራ ሳይመስል ጉብኝቱን ልክ እንደ ልጅ እየተዝናና እያለ ከድጋፍ ሰጪዎች ጋር የነበረው ግንኙነት ይቀጥላል። ይህም ክስተት ታይታን በእርግጥ ሙሉ በሙሉ አስተማማኝ እንዳልነበረች ያሳየ ነበር። ይልቁንም ከሙከራ በኋላ እንዲህ ሲል ተደምጧል። ደህንነት ጊዜ መግደያ ነው። ሰዎች ደህንነት ሊሰማቸው ከፈለጉ ከአልጋ ላይ መውረድ የለባቸውም። ይህንን ተከትሎም ስቶክተንና ኦሽንጌት ሰዎችን ወደ ታይታኒክ በመውሰድ ርካሽም ቢሆን ማስጎብኘት ጀምረዋል። $250 ለአንድ ሰው በሚፈጅ ክፍያ ለ13 ጊዜ ሰዎችን ታይታኒክን አስጎብኝተዋል። በአብዛኞቹ ጉብኝቶችም ግን በተደጋጋሚ ግንኙነቶች ተቋርጠዋል። በዚህም የተነሳ ታይታን በታሪኳ ወደ 118 የሚጠጉ ችግሮችን ተመዝግቦባታል። አንዴ ቱሪስቶች ታይታኒክን እየጎበኙ እያሉ ባትሪ በመጥፋቱ ሰዎች ለ27 ሰዓታት አጋዥ ቡድን እስኪመጣላቸው ድረስ መጠበቃቸውን ያጠቃልላል። ይህም ሳይንቲስቶች ታይታን በእርግጥ ችግር እንደነበረባት ለመረዳት ከበቂ በላይ እንደነበር በሰዓቱ ተናግረዋል። በ2023 ግን ኦሽንጌት ከሚዲያዎች ትኩረት ማግኘት ይጀምራል። ይህም ለስቶክተን ጥሩ አጋጣሚ ሆኖ ተገኘ። ደንበኞቹ እጅግ የጨመረበት ዓመትም ሆኖ ተመዘገበ። በዚያው በ2023 ክረምትም ተጨማሪ ታይታኒክን የመጎብኘት ዝግጅት ያደርጋል። በጉዞውም 5 ሰዎች መጓዝ ስለነበረባቸው 2 ቢሊዮነሮችንና ተጨማሪ 2 ሰዎችን በመጫን ታይታን መርከብ ጉዞዋን ትጀምራለች። በዚህ ጉዞውም ለሰዓታት ምንም አይነት ችግር አልታየባትም ነበር። በተጨማሪም ስቶክተን ደህና እንደሆኑ ከባህር ውስጥ ሆኖ መልእክት ልኳል። ነገር ግን ከዚህ በኋላ ሳይጠበቅ በድንገት ባትሪ ይጠፋባቸዋል። ታይታንም እየተንደረደረች ወደ መሬት መጓዝ ትጀምራለች። ተሳፋሪዎችም ምን እንደተከሰተ ስላላወቁ በድንጋጤ ምን እንደተከሰተ በመጠየቅ ለ60 ሰከንዶች ይቆያሉ። ከምርመራ በኋላ በፍንዳታው ምክንያት 5ቱም ተሳፋሪዎች ሕይወታቸውን እንዳለፈ ተዘግበዋል።